እንደው ያንተንስ ማን ይንገርህ ከድርዋ ያንተን ጉዳጉድስ ማን ይንገርህ فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم بلال الله ድንበር ያለፈባችሁን እናንተ መለፉበት በዛው ልክ ብሏል አላሁ ሱብሓነሁ ወተዓላ طيب ስንት ጉድ አለህ ያ اخي طيب እስኪ ልንገርህ ሰውም ይወቅልህ ሁለተኛይቱን ሳውዲ ላይ የመጀመሪያዋን ፈተህ ሁለተኛዋን ስታገባ ማን ነው ኒካህ ያሰረልህ ኒካህ እኮ ያሰርከው ያለ ወልይ ነው አቡ ፋሩቅ መሐመድ ጋሻው ወልይ ነው ብለህ ወይ ቃዲ ነው ብለህ አባቱ አህባሽ ነው ብላችሁ አቡ ፋሩቅን ቃዲ አርገህ አቡ ፋሩቅ ነው ያሰረልህ ከመቼ ወዲህ ነው አቡ ፋሩቅ ቃዲ የሆነው እንደው ለአላህ ብለህ ይሄ ጉድህ አንተ ራስህ አስቀምጠህ ይሄ ብቻ አይደለም ለትዳር ስትጠይቃቸው ሴቶችን ፎቶ የምትልክላቸው የመጀመሪያ ቁጥር አንተ ነህ እንዳውም ፎቶ የላክላቸው ራሱ የሚገርም ነገር ሳትሸብት ሳታረጅ በፊት የተነሳውን ፎቶ እስከዛሬ ድረስ በስልክህ ቋጥረህ ይዘህ እኔን ፎቶ አንስተህ ፎቶ ቆጥረህ ያከራረ ራስህ ሳታረጅ በፊት ወይም ሳትሸብት በፊት የተነሳው ፎቶ ነው ልከህላቸው ሴቶቹን ቶሎ ብለህ አታለህ ኒካህ ታስርና ከዛም በኋላ ብቅ ስትል በኋላ ሸምግልህ አርጅተህ ያዩሃል ከዛም በኋላ ያው ዳዕዋ ነው ወይም ሱና ነው እንግዲህ ብለው ሶበሮ የሚኖሩበት አጋጣሚ አለ እየሰማኝ ነው طيب አንተስ በራቁት ፎቶ ሲያስፈራራ የነበረውስ ማን ነው ከድሬ ታውቃለች እቺ አሁን حفظها الله تعالى ورعاه የምትላት ፎቶሽን እንዳውም ኖርማል ፎቶ መሰለህ እርቃን ፎቶ ለቅልሻለው ስትላል ነበር አራታው ከደርታው ግዴለህም እንዲህ ካላደረግሽ እኔ እርቃንሽን ፎቶ ይዣለሁ አለቅሽም ፎቶ ራሱ ሚስቶችን በተደጋጋሚ ስትልክላቸው ነበር የላኩልህን ደግሞ መልሰህ ይሄን ስታደርግ ነበር ለምንቺ አሁን حفظها الله تعالى ورعاه የምትላት ፎቶሽን እንዳውም ኖርማል ፎቶ መሰለህ እርቃን ፎቶ ለቅልሻለው ስትላል ነበር አራታው ከደርታው ግዴለህም እንዲህ ካላደረግሽ እኔ እርቃንሽን ፎቶ ይዣለሁ አለቅሽም ፎቶ ራሱ ሚስቶችን በተደጋጋሚ ስትልክላቸው ነበር የላኩልህን ደግሞ መልሰህ ይሄን ስታደርግ ነበር ለምንድነው ይሄን ያስከው ስትባል አይ እንዳትጠፉኝ ነው አንተ እኮ ማለት እኮ ለሌላ ሰው ለጓደኞች ሳይቀር ፎቶ የምትልክ ነህ ለወንድ የሚስቶችን ገመና ማተሸፍን እከሌ እኮ ይችናት ለምንድነው ይሄን ያረከው ስትባል አይ እንዳይጠፉኝ ነው እያልክ እንደዚህ አይነት ሰው ነህ እኮ ያንተንስ ማን ይንገርህ ሸሁ እየመረመርኩ ነው ፎቶው ትንሽም ደህንነት ነበርኩ በወያኔ ጊዜ አቃለሁ ይሽሸጋፈቱ ይሾረር ይላል ሰውየው ደስተስተካከለው ካሜራውን እያያለም የሚነሳው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا وحبيبنا محمد صلى الله عليه وعلى آله وأصحابه وعلى من تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودي تكبراتشو وندموچ اهتوچ بيالاچوبت يا الله سبحانه وتعالى سلامتنا دهنነት ይኑርባችሁ እላለሁኝ ዛሬ እንግዲህ እንደተለመደው በዚሁ በከድር ግንባ ጉዳይ ነው ተመልሼ የመጣሁት ማለት ነው እንግዲህ የዚህ ሰውዬ ጉድ ተወርቶ አያልቅም እንደው ብዙ ጥራዞች ይወጡታል የሱ ጉድ ቢወራና ታሪኩ በደንብ አድርጎ ቢብራራና ቢመነዘር በጣም ከባድ ነው እና አዩሃ الإخوة ይሄ ሰውዬ እንግዲህ ይሄ ሰውዬ እድሜውም ያለበትም ሁኔታ ሽምግልናውም ከቁርአን ከሐዲስ አልፎ ሊመክረው አልቻለም ቀን ከቀን ወንጀልን እየጨመረ እንዲሁም ደግሞ
ግድፈትንም እየጨመረ ድንበር ማለፍንም እየጨመረ መጥቷል ማለት ነው። በጣም ያው ትናንትና የተወሰኑ ስድቦችን እንደለቀኩላችሁ ከ25 በላይ ስድብ በ44 ደቂቃ ውስጥ ማለት ነው። ሱብሃንአላህ በጣም ይገርማል። እና እንዲሁም ትናንትና ደግሞ የሆነ ሪከርድ እኮ ለቆ ነበርና እዛ ሪከርድ ላይ ያው የኔንም ስም አንስቶ የኔንን ስም የማጥፋት ስራና በክብሬ የመረማመድ ወከዛሊከ ደግሞ የኔን ምንነት ተሽዊህ ለማድረግና ሰው ዘንድ መጥፎ አድርጎ ለመቀረጽ ያው ሞክሮ ነበር። እና አዩሃ الإخوة እኔ ይሄ ነገር የግል ጉዳይ ነው ቢቀር ይሻላል ትውት አድርጌው ነበር። ነገር ግን አንዳንድ ሐሳቦች ከተለያዩ ወንድሞች መጡ። ይሄ ነገር ትልቅ የሆነ ሹብሃ ነው፣ ሰው ላይ ቢገለጽ ያለው ነገር እውነታው እንዴት እንደነበረ ወከዛሊከ ደግሞ የቁርአን መረጃዎችም አንተ ላይ ድንበር ስለታለፈ ይደግፉሃል የሚል ሐሳብ ተሰጠኝ። እኔም እነኛ ሐሳቦች ገዢ ሆኖ አገኘኋቸው። የቀጠፋቸው ቅጥፈት ስላለ የዋሻቸው ውሸት በጣም አያሌ ውሸቶች እንደው ብዙ ውሸቶችን ዋሽቶ አገኘሁኝ። አንተየዋ እንደው እኔ በትንሹ እንኳን 44 ሰከንድ ውስጥ ወደ 4 ውሸት አካባቢ አገኘሁበት ማለት ነው። መጀመሪያ አላሁ ሱብሓነሁ ወተዓላ የተበደለ ሰው ያንን በደሉን አጸፋ መስጠት አላህ ሱብሓነሁ ወተዓላ ፈቅዶለታል። አዩሃ الإخوة يقول الله سبحانه وتعالى لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما. الله لا يحب الله الجهر بالسوء الله مدفو النقر يفا مادرق قهاد موتات አይወድም መጥፎን ነገር ይላል አላህ Subhanahu Wa Ta'ala ኢላ መን ظلم ለተበደለ አካል ሲቀር የተበደለ አካል ካለ ያንን የተበደለውን ነገር መግለጽ ነዓም መግለጽ ለሱ ይፈቀድለታል ይላል አላህ Subhanahu Wa Ta'ala وكان الله سميعا عليما የበለጠም አላህ Subhanahu Wa Ta'ala አዋቂና ሰሚ ነው። ويقول الله سبحانه وتعالى فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم واتقوا الله واعلموا أن الله مع المتقين. በእናንተ ላይ ድንበር ያለፈባችሁን አካል ድንበር ባለፈባችሁ ልክና በዚያ ልክ እኮ እናንተም ድንበር እለፉበት ወይም ደግሞ አጸፋ ስጡት እያለ ነው አላህ Subhanahu Wa Ta'ala። ባይሆን አላህን ፍሩ፣ አላህ እኮ እሱን ከሚፈሩት ጋራ ነው በእርዳታው በገዛው በጥበቃው ይላል አላህ Subhanahu Wa Ta'ala። እንግዲህ ይሄ ሰውዬ እኔ ላይ በጣም ነው የዋሸው፣ በጣም ነው የቀጠፈው። አላህን Subhanahu Wa Ta'ala አይፈራም። እንግዲህ ያ እሱ ያመጣቸው ነገራቶች እሱ የሚናገር ወይም ደግሞ እኔ የተናገርኳቸው ነገራቶች መረጃን አቅርቤ ከሱም ድምጽ ከአላህ ንግግር ከነብዩም ሰለላሁ ዐለይሂ ወሰለም ሐዲስ አድርጌ ከሰለፎችም አቅዋል አድርጌ የሱን ሹብሃ ወከዛሊከ ሲሰራ የነበረውን መክር ከይድ ሴራ በዳዕዋይቱ ሰዎች ላይ እንዴት ግልበጣ ሊያደርግ እንደነበረ ያንን ሁላ ስላጋለጥኩትና የሱ ማንነት ሰው በደንብ አድርጎ ስለተረዳ ያንን እኔ የተናገርኩትን ነገር የግል ጉዳይ አምጥቶ የግል የሆነ ጉዳይ አምጥቶ ያንን ነገር ያ እሱ ላይ ያለበትን ነገር ምን ሊል ለመሸፋፈን እኮ ሞክሯል ማለት ነው። ኢንሻአላህ ከድርጊምባ ወላሂ ያ አንተ የሰራኸው ዳዕዋ ላይ ግፍ ዳዕዋ ላይ የሰራኸው
ኺላፍ ያመጣህብን ክህደት በዚህ ሊሸፈን አይችልም አበደን እኔ ልንገርህ ማለት ነው አበደን እኔም አልፋታህም ማለት ነው بإذنላህ عز وجل እግር በእግር ነው የምትከተልህ በአላህ Subhanahu Wa Ta'ala ፍቃድ ስለዛ ሑጃን በሑጃ መረጃን በመረጃ መፋለም ሲያቅተው ወደ ግል ጉዳይ ገብቶ በአያሌ ነገራቶችን አቦካ ማለት ነው እንደው የግል ጉዳይ ቢወራ ዳዕዋ ላይ ቢመጣ ያስጠላል ብለን ነው እንጂ እኮ አያሌ ጉዶች አሉ ያንተ ጉዶች ግን እኔ ጸቤ ካንተ ጋራ የዳዕዋ ጸብ ነው የግል ጸብ አይደለም ይሄ ይሄ ያመጣው ነገር ኢንሻአላህ ሪከርዱን አሰማችኋለሁ ይሄ አሁን አንተ ያመጣው ነገር አውራይ ወይም ደግሞ አይቤ ይሸፈንልኛል መጥፎ ስራ ይሸፈንልኛል ብለህ ያመጣው የግል ጉዳይ ከአንድ ጊዜ ሁለት ጊዜ አንተም በተመለከተ አፉ የተባባልንበት የታረቅንበት ጉዳይ ነበረ ግን አንተ ሰውየው አማናም የለህም አህድም የለህም ታማኝነትም የለውም ሰውየው አህድ የተሰማሙበትን ደግሞ መጠበቅ እንኳን የለም ሙሽሪኮች እንኳን አንተየው አህዳቸውን ይጠብቃሉ ሙሽሪኮች እንኳን በአላህ የሚያጋሩት ከነብዩ ጋር ላንዋጋ ብለው ቃል ሲገቡ ያንን ቃላቸውን የሚሞሉበት ሰዓት አለ አህድ እንኳን ማታከብር ስሙሙነትን እንኳን ማታከብር ለወደፊትም ቢሆን እኮ እንደዚህ ነው እንግዲህ ለወደፊትም ቢሆን አንድ ነገር ካልተመቸው እንደዚህ ነው እመጣበታለሁ እንግዲህ እስኪ የሱን ድምጽ እንስማና ከዛም በኋላ በራሱ ጊዜ ደግሞ ይሄንን ድምጽ ራሱ አሁን የተናገረውን የቀጠፈውን ደግሞ በራሱ አንደበት እንዴት ሲለው እንደነበረ እንዴት ሲገልጸው እንደነበረ ደግሞ ሌላም ድምጽ አለኝ አሁንም ማሰማችሁ እኔ ላይ የዋሻውን ቅጥፈት ነው በሚቀጥል ደግሞ ኢንሻአላህ ይሄንን የሱን ንግግር የሚሽር የራሱ ንግግር ነገሩ ውሸት እንደሆነ የሚገልጽበት ደግሞ ሌላ ድምጽ አለኝ ኢንሻአላህ ይሄንን አድምጡት ባረከላሁ ፊኩም ፎቶ አንስተህ ራስህ በሞባይልህ ጊልባ አድርገህ ይዘህ 4000 ብር አምጪ ያስገባህበት እንዳለው ዟሊም ነው والله ዟሊም የደዋ ሰው አይደለም አንተ ተመልከቱ እንግዲህ እዚህ ጋር እያለ ያለው ايها الاخوه نعم ሚስቴን ኢጃዛ ቤት ወስደህ ፎቶ ሳታውቅ አንስተሃት 4000 ሪያል አምጪ ብለህ ስታስፈራራ ነበር ነው هذا مضمون قوله ማለት ነው ይሄ ንግግር እንዴት እንደሆነ እመጣለሁ አንደኛ ايها الاخوه ራሱ ነው የመረጠው አንተው መርጠህልኝ አለኝ አይደል والله እኔ አልመረጥኩ ራሱ መርጦ ነው እከሌ የምትባለዋን እስኪ ጠይቁልኝ ብሎ በባለቤቴ በስተኮል ያስጠየቅኩለት አንድ ውሸት ይሄን ያዙልኝ ሁለተኛ ወደ ኢጃዛ ቤት ይዛት ሄድ ካስጠፋሃት አለ والله وبالله وتالله عرشን በፈጠረው ጌታ እመላለሁኝ እኔ አላስጠፋሁት ወደ ኢጃዛ ቤትም አላመጣኋት هذا كذب صراح ግልጽ የሆነ ውሸት ነው والله ውሸት ነው ايها الاخوه والله እኔ አላስጠፋሁት والله ይሄ እሷም በህይወት አለች ትናገራለች والله እኔ አላስጠፋሁት ይሄ ሁለተኛው ውሸት ነው ሶስተኛው ውሸት የሷን ፎቶ በድብቅ አንስተሃት ፎቶ አንስተሃት አለ ይሄ ነው ዋናው ርዕሴ እዚህ ጋር ነው አሁንም ايها الاخوه والله وبالله وتالله عرشን በፈጠረው ጌታ ብዬ ነው ምነግራችሁ
ወላሂ እኔ እሷን ፎቶ ወላሂ አላነሳኋት እንዲሁም ደግሞ ተደብቄም ቢሆን በገሃድም ወላሂ አላነሳኋት እንደው ወላሂ ነው የምላችሁ በል እንዳውም ከድር ተደብቆ ነው ያነሳኝ በሚለው ጉዳይ ራሱ እንዳልሆነ አብራርቷል ገልጿል እመጣበታለሁ ተመልከቱማ አራተኛ ምን አለ 4000 ሪያል ካላመጣሽ ብሎ ጠየቃት አለ ይሄም አሁንም ውሸት ነው ወላሂ ወቢላሂ ወተላሂ እኔ አንዲት ቀን እሷን ብር አምጪ ብዬ ጠይቄያት አላውቅም አንድ ቀን እንኳን 4000 ሪያል 4 ሪያል ጠይቄያት አላውቅም ወላሂ ሱብሃንአላህ ይሄ ፍንትው ያለ ውሸትና ማጭበርበር ነው የማን የከድር ለምንድን ስለከሰረ ሰውየው የከሰረ ጊዜው ያለቀበት ፖለቲካ አምጥቶ ያንን የከሰረበትን ጉዳይ በዚህ ትርፋማ ሊሆን ይፈልጋል ይሄ ሁሉ ውሸት ነው የአላህ ባሪያዎች ወላሂ ውሸት ነው ውሸት ለመሆኑ የራሱ የከድር ጌታው የከድር ጊምባ ራሱ ሪከርዳ አለማ አዳምጡልኝማ ስለ ፎቶ ጉዳይ ምን እንደተናገረ ምን እንዳለ ውሸት እንደሆነ ራሱ ይገልጻል ወላሂ العظيم እስኪ እንደው ሰምታችሁ እናንተ ፍረዱን አዳምጡትማ ይሄ ያስተባበለበት ሪከርድ ነው ከድር ይሄ ተደብቆ የተነሳ ነው ለሚለው ማለት ነው አዳምጡት የሽሸጋ አይደለም እንደው የሚያሰደው እንኳን ስንጫወት አንስታኛለች ቢትል ይሄ ኸይር ነው ለምን ስትጫወቱ ሴቶች ናችሁ ልትሳሳቱ ትችላላችሁ ብለን እንላለን የሽሸጋ ፎቶ አይደለም ተስተካክለዋ ነው የተነሳችው እህታችን እዚህ ላይ ማለት ነው ተስተካክላ ነው የተነሳችው የሽሸጋ አይደለም እየመረመርኩ ነው ፎቶው ትንሽም ደህንነት ነበርኩ በወያኔ ጊዜ አውቃለሁ የሽሸጋ ፎቶ ይሾረር ይላል ሰውየው እንደስተካከለ ካሜራውን እያያለን የሚነሳው እንደው ምናልባት እንኳን የሚያሰደው ፊት ነግራ ይሁን ፊት ቀብለ ኢርሳል هذا الصور ይሄ ሱር ሳይላክ በፊት ተናግራ ቢሆን አይ እሷ እንደዛ አድርጋ አንስተኛለች እየተጫወተ ትል ያሰዳል አንቺም ደግሞ ተነግሪ ነበር ሐቂቃ ማለት ነው ታሸሽጋ አንስተኛለች የሚለው ግን አያሰድም የሽሸጋ ፎቶ አይደለም ነገን ሞታለን ፎቶውን ተብሎ ነው የተነሳው እንደሰማችሁት ነው ከድር አሁን እዚህ ጋር ይሄ በድብቅ በሽሽግ አይደለም በድብቅ የተነሳ ፎቶ ያስታውቃል ይሄ የድብቅ ፎቶ አይደለም እንደው ቢባል እንኳን ሴቶች ዝም ብሎ በስህተት ሲጫወቱ አንስቶታል ሊባል ይችላል እንጂ ይሄ በድብቅ የተነሳ ፎቶ አይደለም በል እንዳውም ይሄ የድብቅ ፎቶ አይደለም እኔ ፎቶውን መርምሬዋለሁኝ አለ እኔ ፎቶውን ምን ብየዋለሁ መርምሬዋለሁኝ ተመልከቱ ፎቶውን እኔ በትንሹም ቢሆን በወያኔ ዘመን ደህንነት ነበርኩኝና ፎቶውን አይቼዋለሁ ተመልክቼዋለሁኝ የድብቅ ፎቶ አይደለም وشهد شاهد من أهلها መስካሪ መሰከረ ከራሷ ቤተሰብ አለ አላሁ ሱብሓነሁ ወተዓላ ይሄ እንግዲህ የገዛ ባልየው በራሱ አንደበት በራሱ ምላስ የገለጸበት ያብራራበት ነው والله ይሄ ግፍ ነው ውሸት ነው ከድር ጊምባ የዋሻው ቅጥፈትና የዋሻው ውሸት ነው በወንድሙ መሐመድ ሱሩር ላይ والله አራተው ከድር ጊምባ ተው እስኪ ይሄንን ሐዲስ እስኪ ስማ جاء في الصحيح
أن النبي صلى الله عليه وسلم قال من قال في مؤمن ما ليس فيه أسكنه الله ردغة الخبال حتى يخرج مما قال እንዲህ አሉ ረሱላችን ሰለላሁ ዐለይሂ ወሰለም አንድ አማኝ ላይ አንድ ሙእሚን አንድ አማኝ ላይ የሌለበትን የተናገረ የሌለበትን ያለ የሌለበትን ያወራ አላህ ሱብሓነሁ ወተዓላ የጀሃነም ሰዎች ጭቃ ወይም የጀሃነም ሰዎች እጅ መሃል እኮ አላህ ያኖራዋል ከዚያ ካለው ከተናገረው ከቀጠፈው ከዋሸው ውሸቱ በወንድሙ ላይ ከዋሸው ውሸት እስከሚወጣና እስከሚመለስ ድረስ አሉ ረሱላችን ሰለላሁ ዐለይሂ ወሰለም አላህ 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 ተመልከት ويقول الله سبحانه ومن يكسب إثما ومن يكسب خطيئة أو إثما ثم يرمي به بريئا فقد احتمل بهتانا وإثما مبينا إلى الله سبحانه وتعالى بوندمو لاي ومن يكسب خطيئة لراسو وانجل سرتوت لراسو أدرقوت ومن يكسب خطيئة يهنا وانجل يسراسو أو إثما كزيا ثم يرمي به بريئا نسوه يهونون أكال بزيا سويونكو مورف فقد مورف أكال فقد احتمل بهتانا وإثما مبينا برقتم إيه سوية تلك يهونا كتفتننا عندهم دقمو تلك يهونا وانجل تشكما اللي يعلم الله سبحانه وتعالى كدرجين با እንደው እነኚህን የአላህን ሱብሓነሁ ወተዓላ ንግግራቶች እነኚህን የነብዩን ሰለላሁ ዐለይሂ ወሰለም አሐዲሶች ወዴት ነው የምታደርጋቸው ጧት ማታ ቀራለሁ እያልክ እያቀራህ ነው እንደው ትንሽ እንኳን አላህን አትፈራም ረቂብና አቲድ አሉ ይጽፉብኛል ማ يلفظ من قول إلا لديه رقيب عتيد አንዲትንም ንግግር አይናገሩም ረቂብና አቲድ በጎን በቀኝና በግራ ያሉ ቢሆን እንጂ وإن عليكم لحافظين كراما كاتبين يعلمون ما تفعلون بنانت لايكو صحافيوች ዘጋቢዎች አሉ የምትሰሩትን በጠቅላላ የሚያውቁ እንዲሁም የሚያሰፍሩ የሆኑ ዘጋቢዎች እኮ አሉ እንደው እነሱ ይጽፉብኛል በለህ እንኳን እንደው ትንሽ እንኳን አትፈራም فكيف إذا جمعناهم ليوم لا ريب فيه ووفيت كل نفس ما كسبت وهم لا يظلمون እንዴት ሊሆኑ ነው የት ሊገቡ ነው ምን ሊውጣቸው ነው የዛኔ ጥርጥር ለሌለው ቀን ስንሰበስባቸው ስናመጣቸው ነፍስ ሁሉ በሰራችው ልክ ስትሞላና ስትመነዳ وهم لا يظلمون እነሱ እኮ ምንም ነገር አይበደሉም إلى الله سبحانه وتعالى انديت يوم يقول ألا يظن أولئك أنهم مبعوثون سيلمهون الناس سوتشكو أيفروا من أنك أسلم بلو يوم يقوم الناس لرب العالمين سوت العالمات جيتا يمك سبة كان دو أيفروا من واتقوا يوما ترجعون فيه إلى الله ወደ አላህ የምትመለሱበትን ቀን ፍሩ ይላል ወተቁ የውመን ያንን ቀን ፍሩ ወደ አላህ የምትመለሱበትን ቀን እንደው ወንድሞቼ ላይ ክብራቸው ላይ ስትረማመር ስትቀጥፍባቸው ስትዋሽባቸው ስትጭንባቸው እንደው ትንሽ እንኳን ይሄ ቀን አለ ብለህ አትፈራም አረተው እነኚህ ቁርአኖች እስኪ እነኚህ ቁርአን አንቀጾች ይምከሩ አረተው ግድ የለህም ተው ተመለስ ከድርጊም ባተው ግድ የለህም والله ታው አላህን አትፈራም ሱብሃንአላህ والله ከድርጊም ባ ከባድ የሆነ ግፍ ነው ከባድ የሆነ በደል ነው የበደልከኝ ማለት ነው والله እንደው والله በዱንያ والله አኺራ ላይ አላህ ፊት ለፊት ተገናኝተን እስከምንፋረድ ድረስ በዚህ ዙሪያ والله እኔ አፉ አልልህም ኢንሻአላህ እንደው ምክንያቱም ጉዳዩን ከአንዴ ሁለቴ ተነጋግረን አፉ ተባብለንበት እንደገና ስላነሳው ማለት ነው እንደገና ስላነሳው
እንደገና ስላነሳው لا يلدغ المؤمن من جحر مرتين አንድ አማኝ ከአንድ ጉድጓድ ሁለቴ አይነደፍም ተብሏል والله አላህ ፊት ለፊት ብቻ ነው የምፋረድህ አንተን ማለት ነው ራስህ እውነት እንዳልሆነ ያወክ ውሸት እንደሆነ ያጸደቅ አንተም በውስጥ አሁን ይሄ የተባለው ነገር ውሸት እንደሆነ ያጸደቅ በኔ ላይ ስንት ቅጥፈት ፎቶ ተደብቆ አንስቷል ኢጃዛ ቤት ወስዷታል ይሄን ሁላ ውሸት በዛ ላይ ብር አምጪ ብሎ ይዟታል ይሄ ሁላ ውሸት አይደል አንተ የዋ فإنا لله وإنا إليه راجعون فإنا لله وإنا إليه راجعون እንግዲህ أيها الإخوة ሰውየው አጭሩን ይሄ ነው የሰውን ነውር ለማውጣት ሰውን ለማባላት ለማጣላት ይው ሚስትን ከባሏ ጋር ባል ከሚስት ጋር ወንድሙን ከወንድሙ ጋር ደረሳውን ከሸኹ ጋር ለማጋጨት የማይጥረው ጥረት የለም ያው እያያችሁት ነው እየሰማችሁት ነው የሚደረገው ነገር ሁሉ ማለት ነው እንደዚህ ብሎ ሲያወራኩ ራሱ ንጹህ ይመስላል ደግሞ ራሱ ንጹህ ማሻአላህ አለይህ لا إله إلا الله لما تقولون ما لا تفعلون እንደው ያንተንስ ማን ይንገርህ ከድርዋ ያንተን ጉዳጉድስ ማን ይንገርህ እስኪ ማን ይንገርህ فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم ብሏል አላህ ድንበር ያለፈባችሁን እናንተ መለፉበት በዛው ልክ ብሏል አላሁ ሱብሓነሁ ወተዓላ طيب ስንት ጉድ አለህ ያ اخي طيب እስኪ ልንገርህ ሰውም ይወቅልህ ሁለተኛይቱን ሳውዲ ላይ የመጀመሪያውን ፈተህ ሁለተኛዋን ስታገባ ማን ነው ኒካህ ያሰረልህ ኒካህ እኮ ያሰርከው ያለ ወልይ ነው አቡ ፋሩቅ መሐመድ ጋሻው ወልይ ነው ብለህ ወይ ቃዲ ነው ብለህ አባቷ አህባሽ ነው ብላችሁ አቡ ፋሩቅን ቃዲ አርገህ አቡ ፋሩቅ ነው ያሰራለህ ከመቼ ወዲህ ነው አቡ ፋሩቅ ቃዲ የሆነው ልጅቱን ያለ ወልይ ኒካህ አስራ ስትኖርክ እንደው ለአላህ ብለህ ይሄ ጉድህ አንተ ራስህ አስቀምጠህ ይሄ ብቻ አይደለም ለትዳር ስትጠይቃቸው ሴቶችን ፎቶ የምትልክላቸው የመጀመሪያ ቁጥር አንተ ነህ እንዳውም ፎቶ የላክላቸው ራሱ የሚገርም ነገር ሳትሸብት ሳታረጅ በፊት የተነሳውን ፎቶ እስከዛሬ ድረስ በስልክህ ቋጥረህ ይዘህ እኔን ፎቶ አንስተህ ፎቶ ቆጥረህ ያከራረ ራስህ ሳታረጅ በፊት ወይም ሳትሸብት በፊት የተነሳውን ፎቶ ነው ልከህላቸው ሴቶቹን ቶሎ ብለህ አታለህ ኒካህ ታስርና ከዛም በኋላ ብቅ ስትል በኋላ ሸምግልህ አርጅተህ ያዩሃል ከዛም በኋላ ያው ዳዕዋ ነው ወይም ሱና ነው እንግዲህ ብለው ሶበሮ የሚኖሩበት አጋጣሚ አለ እንደዚህ አይነት ጉዳይ ነው እኔን የደረሰኝ ተመልከት አንተ ፎቶ ስትልክላቸው የነበርከው ሳታረጅ በፊት የነበረውን ፎቶን አንስተህ ለትዳር እፈልግሻለሁ ላልካት እንደዚህ ነበረ ስታደርግ የነበረው እየሰማኝ ነው طيب አንተስ በራቁት ፎቶ ሲያስፈራራ የነበረውስ ማን ነው ከድሬ ታውቃለች እቺ አሁን حفظها الله تعالى ورعاه የምትላት ፎቶሽን እንዳውም ኖርማል ፎቶ መሰለህ እርቃን ፎቶ ለቅልሻለው ስትላል ነበር አራታው ከደርታው ግዴለህም እንዲህ ካላደረግሽ እኔ እርቃንሽን ፎቶ ይዣለሁ አለቅሽም ፎቶ ራሱ ሚስቶችን በተደጋጋሚ ስትልክላቸው ነበር የላኩልህን ደግሞ መልሰ ይሄን ስታደርግ ነበር ለምንድነው ይሄን ያስከው ስትባል አይ እንዳትጠፉኝ ነው አንተ እኮ ማለት እኮ ለሌላ ሰው ለጓደኞች ሳይቀር ፎቶ የምትልክ ነህ ለወንድ የሚስቶችን ገመና ማትሸፍን እከሌ እኮ ይችናት ለምንድነው ይሄን ያረከው ስትባል አይ እንዳይጠፉኝ ነው እያልክ እንደዚህ አይነት ሰው ነህ እኮ ያንተንስ ማን ይንገርህ ሸሁ ማን ይንገርህ ንጹህ መሳይ ማሻአላህ አለይክ ንጹህ መሳይ እንዳይመስልህ እንደገና ደግሞ አዩሃ الإخوة እዛ ሪከርዱ ላይ እንደሰማችሁት እኔ በወያኔ ጊዜ ደህንነት ነበርኩኝ ብሏል በራሱ ጊዜ አጽድቋል አሁንም ቢሆን
የዛ አይነት ይዘት ነው ያለው የደህንነት ስራ ነው የሚሰራው አሁንም ከድር ጊምባ ወላሂ ከድር ጊምባ የደህንነት አይነት ስራ ነው የሚሰራው ወላሂ የኢኽዋን በደንብ አድርጎ ተላላኪ ነው የኢኽዋን ሰላይ ነው ከድር ጊምባ በምትነቁበት ሰዓት ትነቃላችሁ ኢንሻአላህ ወላሂ ከድር ጊምባ የኢኽዋን ተላላኪ ሰላይ ነው እኔ ልንገራችሁ በራሱ እኔ ሰላይ ነኝ እንደው አልፎ የካፊሮች የወያኔ ሰላይ ነበርኩኝ ነው ያለው ወላሂ ይሄ እንደዚህ አይነት ሰው የተለያየ ቅጥፈትን ውሸትን ሲዋሽ እንግዲህ በአንድ በአማኝ ወንድሙ ላይ ለወደፊት ምን ዋስትናለን ተመልከቱ እያነሳ ከሌ ፎቶ ያነሳ ነበር እከሌ እንዲህ ያደርግ ነበር እከሌ ሸህ ነገኮ እኛ ለኡስታዛችን ራሱ ዋስትና የለንም ይሄ ሰውዬ ምን እንደሚል ገና ኡስታዛችን ምን ላይ እንደሚለጥፍበት ወላሂ የሆነ ዳኢ ላይ የማይፈልገው ዳኢ ላይ እከሌ ሴት ጋር ወይም ደግሞ እከሌ ሴት ጋር ፎቶ ተንስቶ ፎቶ ልኮላት ፎቶ ልካለት እንዲህ አድ ፎቶ አንስቷት ሊል ይችላል እኮ ይሄ ሰውዬ ገና ወላሂ ይሄ ሰውዬ ገና ብዙ አያሌ ጉዶችን ያሳየናል ሊያሳየን ይችላል بإذن عز وجل እንደው በጣም አላወቅም እንጂ ከድር ራስህ ነህ ይሄን የተገመገምክበት ወይ ወረድክ የዘቀጥክ እንደሆንክ ነው ይሄ የሚያስረዳው በጣም ውሸት ቅጥፈት ወንድምህ ላይ መወዘፍ መጫን ዝም ብለህ ወኢና ሊላሂ ወኢና ኢለይሂ ራጂዑን ወንድሞች ያልተገለጸላችሁ ስለሱ ወደፊት ይገለጽላችኋል ችግር የለውም ወላሂ ማንም ይሁን ማን የተጣላው ቀን እሱ ያልተግባባው ቀን እኔ አቃለው የሚለውን ገበና ከማውጣት ወደ ኋላ አይልም አብሽር እኔ እንደው በግል ጉዳይ የፈለከውን አድርግ ችግር የለውም አላህ ጋር እንፈረዳለን ግን እኔ በዳዕዋይቱ ጉዳይ እኔ ወላሂ አልፋታህ በዳዕዋ ጉዳይ ላይ የሆነ ነገር አመጣለሁ ብለህ ወላሂ እኔ አልፋታህም እኔ ይሄን አውቀህ እደር እንደው የፈለከውን በል በፈለከው ነገር ግለጽ ችግር የለውም በዳዕዋ ጉዳይ ግን አልደራደርም أيها الإخوة ከድር ጊምባ ብሎ ማለት ስለ ከድር ጊምባ የጠየቀ ሰው ከድር ጊምባ ይሄ ነው ስሙልኝ ይሄ ነው ከድር ጊምባ እንግዲህ ባረከላሁ ፊኩም እና ልንነቃኮ ይገባናል እላለሁ بهذا القدر يكتفي وصلى اللهم على نبينا محمد وعلى آله وصحبه أجمعين